ባሏን ለማስገደል አስባ ቅጥር ነፍሰ ገዳይ ትቀጥራለች። ግን ቅጥር ነፍሰ ገዳይ መስሎ የተዋወቃት ሰው ፖሊስ ነበር። ዳሊያ ዶሊቶ ትባላለች። አሜሪካ ውስጥ ከባሏ ጋር ነበር የምትኖረው። ከተጋቡ ገና 6 ወር ሳይሞላቸው ልታስገድለው ታስባለች። ምክንያቱም ደግሞ መጀመሪያ የሚያገባችው ለብሩ ብላ ነበር። ራሷ ከገደለችው ልትታሰር እንደምትችል ታውቃለች። ስለዚህም ለኤክሷ ደውላ ባሌን የሚገልልኝ ሰው ፈልግልኝ ትለዋለች። እሱም ሰው አፈላልጎ ያገናኛታል። ግን ባሌን ይገልልኛል ብላ የቀጠረችው ሰው ፖሊስ ነበር። ፖሊሱም መኪና ውስጥ ይጠራትና ካሜራ በማዘጋጀት ሙሉ በሙሉ ይቀርጻታል። እዚህ ጋር ስሙት። ደግሞ ደጋግሞ እርግጠኛ ነሽ ግን ባልሽን ማስገደል ትፈልጊያለሽ ብሎ ሲጠይቃት 5000% እርግጠኛ ነኝ እንድትገለው እፈልጋለሁ ነበር መልሷ። አስገራሚ ነገር የሚጀምረው ግን ከዛ በኋላ ነበር። ፖሊሶች ባልተብየውን ይጠሩትና ሚስቱ ልታስገድለው እንደሆነ ይነግሩታል። ለማመንም በጣም ተቸግሮ ነበር። ግን ፖሊሶቹ ትንሽ ሊጫወቱባት ያስባሉ። ደውለው ቤቷ ከጠሯት በኋላም በጣም እናዝናለን ባልሽ ተገሏል ሲሏት እሷም ልክ ምንም እንደማያውቅ ሰው ፊልም መስራቷን ጀመረች። እጇ ተንቀጠቀጠ። ያዙኝ ልቀቁኝ እያለች እያለቀሰች ቀወጠችው። በመቀጠልም ፖሊሱ እንድትረጋጋ ካደረገ በኋላ የገዳዩን ማንነት ለማወቅ እባክሽን ከኛ ጋር ወደ ፖሊስ ጣቢያ መሄድ አለብሽ ሲሉ ይዘዋት ይሄዳሉ። እሷ አሁንም እያለቀሰች ማስመሰሏን ቀጥላለች። ፖሊስ ጣቢያ ወስደው በደንብ እንድትረጋጋ ጊዜ ከሰጧት በኋላ እሷ ወዳለችበት ክፍል ባሏን ይጠሩታል። ልክ ስታየው በጣም ትደነግጣለች። ግን ደስ ያላት በማስመሰል ባሌ መጣህልኝ፣ የሞትክ መስሎኝ በጣም ፈርቼ ነበር እያለች ልታቅፈው ትሞክራለች። ብቻ በጣም ደስ እንዳላት ልታስመስል ትሞክራለች። በመቀጠልም ፖሊሶቹ ያስቀምጧትና ባሏን እንዲገልላት አነጋግረው የነበረውን ሲቪል ፖሊስ ያመጡታል። እናም ይህንን ሰውዬ ታውቂዋለሽ ብለው ይጠይቋታል። በአሁኑ በጣም ነበር የደነገጠችው። ፊቷና ሰውነቷ በላብ ሲሞላ ይታወቃል። ግን አላቀውም ብላ ሽምጥጥ አደረገች። እስከዛን ሰዓት እየተቀረጸች እንደሆነና ፖሊሶች ያዘጋጁላት ወጥመድ ውስጥ ሰተት ብላ እንደገባች አላወቀችም ነበር። ግን ፖሊሶቹ ሁሉንም ነገር ከመጀመሪያው ጀምሮ አሳምረው እንደሚያውቁ ይነግሯታል። እሷም ሽምጥጥ አድርጋ ክዳ ትከራከራቸዋለች። በመቀጠልም ፍርድ ቤት አቅርበዋት እኔ ማንንም አልገደልኩም ለማስገደልም አልሞከርኩኝም ብላ ተከራከረች። ነገር ግን ከመጀመሪያ ጀምሮ ባሏን ለማስገደል ስትዋዋል የነበረውን ቪዲዮ አምጥተው ፍርድ ቤት አቀረቡባት። እናም ድፍን የ16 ዓመት ፍርድ ተፈረደባት።